ያላቸው ምግቦች ከፍተኛ ኃይል ሰጪ ናቸው። በተቃራኒ ደግሞ ኦፕቲማል የሆነ በቂ የሆነ ፕሮቲን ኮንቴንት የላቸውም። ያም በመሆኑ ሰውነታችን እየተጎዳ ጡንቻችን እየሟሸሸ፣ በተቃራኒው ሰውነታችን ከፍተኛ ኃይል ሰጪ ምግቦችን ስቶር ያደርጋል፣ ያጠራቅማል፣ ስብ ያጠራቅማል። ዘን አዘኢንድ ሁሉም ነገር መጨረሻ አለውና ሰውነት ይጨነቃል፣ ኢንፍሌምድ ይሆናል። እያንዳንዱ ኦርጋን ሲስተም በስብ ጎርፍ ይወሰዳል። ኦቨር ፋቲ እንሆናለን። ኦቨር ፋቲ ስንሆን ስብ ሁለመናችን ውስጥ ነው የሚሰበሰበው የሚጠራቀመው ኦርጋኖች ላይ በብዛት ፋቲ ሊቨር ነው ሰው የሚያውቀው። ጉበት ላይ ጉበትን ያስጨነቀ ስብ እንደማለት ነው። ጉበት ብቻ ሳይሆን የሚጨነቀው ሁለመናችን ነው በስብ የሚጨነቀው። ጡንቻችን በሙሉ በሚባል ደረጃ በስብ ይሞላል። ጡንቻችን በስብ ይሞላል። ጣፊያችን በስብ ይሞላል። የደም ግርግዳዎች በስብ ይሞላሉ። የልብ ጡንቻ በስብ ይሞላል። ኩላሊታችን ጀስት ፋት ማይገባበት ኦርጋን ሲስተም ማለት ነው። ያን ተከትሎ ስኳር ይመጣል። ያን ተከትሎ ግፊት ይመጣል። ያን ተከትሎ ልብ ችግር ይመጣል፣ ስትሮክ ይመጣል፣ ሞት ይመጣል ማለት ነው። ይሄ ግንዛቤ ክሪቲካል ነው። ቁልፍ ኮንሰፕት ሰመራይዝ አደርግላችኋለሁ። ፕሮቲን አይጉደል። በቀን ማግኘት ያለባችሁ ፕሮቲን አይጉደል ነው ያልኳችሁ። በተቃራኒ ደግሞ ካርቦሃይድሬት ልጓም ይደረግበት። ካርቦሃይድሬት ይገደብ፣ ፋት ይገደብ። ኳሊቲው እንዳለ ሆኖ ፕሮቲን ስናወራ ኳሊቲ ፕሮቲኖች ላይ ፎከስ እናድርግ። መጠኑ ግን አይነስ ነው። እሱም ሞር ከፍ ለማድረግ ሞክሩ። ኃይል ሰጪ ምግቦችን ደግሞ ገድቡ፣ ሊሚት አድርጉ። ኳሊቲ ዋይዝም ደግሞ በተፈጥሮ የምናገኛቸውን የካርቦሃይድሬት ሶርሶች ካርቦሃይድሬት የሚለውን ቃል ሲምፕል አድርጉ። ማንኛውም ከመሬት የበቀለ ነገር ካርቦሃይድሬት ነው። ማንኛውም ከመሬት በቅሎ የምንበላው ምግብ ካርቦሃይድሬት ነው ማለት ነው። ስለዚህ ከመሬት የበቀለውን ምግብ ብድግ አድርገን ስንበላው ፕሮሰሲንጉ ላይ ብዙም ዘይት ቅቤ ሳናበዛ ወይንም ደግሞ ያንን ወስደን ፋብሪካ ውስጥ ዱቄት አድርገን በቀላል ቶሎ ወደሚበላ ምግብ እስካልቀየርናቸው ድረስ ናቹራል ካርቦሃይድሬቶች መጥፎ አይደሉም። እነማን ናቸው ናቹራል ካርቦሃይድሬቶች የሚበሉት? ማንኛውም አትክልት ከመሬት በላይ ያለም ይሁን ከመሬት ስር ያሉት እነ ካሮት፣ ድንች፣ ስኳር፣ ድንች ባሉበት ሁኔታ ከተመገብናቸው ሄልዚ ናቸው እንደማለት ነው። ኦቨር ልንበላቸው አንችልም እንደማለት ነው። ብዙ ጣፋጭ አይደሉም። ከመጠን በላይ ተገደም ብዙ አንበላም። ቶሎ አያስርቡንም። ስለዚህ ሰውነት ራሱ ፋይበሪሽ በመሆናቸው በተፈጥሯቸው ከፍተኛ ፋይበር ስላላቸው በተፈጥሯቸው ውሃ የያዙ ስለሆኑ አትክልቶች ውሃ አላቸው፣ ፍራፍሬዎች ውሃ አላቸው፣ ስራስሮች፣ ካሮት፣ ቀይ ስር፣ ድንች ውሃ አላቸው። ስንቀቅላቸውም ደግሞ ውሃ ይመጣሉ። ስለዚህ ብዙ ሳንበላ ብዙ ካሎሪ ሳንወስድ ከፍተኛ የጥጋብ ስሜት ይሰጡናል። ስቶፕ አድርጎ ይሉናል ማለት ነው። ልክ ያንን ከፍ ወዳሉ ካርቦሃይድሬቶችም ውሰዷቸው። ጥራጥሬዎቹን ውሰዱ። ምስር፣ ባቄላ፣ ቦሎቄ፣ አተር፣ አኩሪ አተር ሆል ናቸው። ፕሮሰስ አልተደረጉም፣ ዱቄት አልሆኑም። ቀቅለናቸው ስንበላቸው ስቲል ሄልዚ ናቸው እንደማለት። ግሬን ጋር እንሂድ። እንግዲህ ካርቦሃይድሬት ሲባል ቶሎ አእምሯችን ላይ የሚመጣው ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮሮኒ ነው። እህሉን፣ ገብሱን፣ ስንዴውን ቀጥታ ኩክ አድርገን የምንመገብ ከሆነ ስቲል ውሃ ሪቴን አድርገዋል። ከፍተኛ የሆነ ኦቨር እንድንበላ የሚያስገድደን ቴስት የላቸውም። የተወሰነ ከበላም በኋላ እንድናቆም እንገደዳለን ማለት ነው። ኳሊቲ ካርቦሃይድሬቶች ማለት እነሱ ናቸው። ናቹራል የሆኑ ሆል የሆኑ ፕሮሰስ ያልተደረጉ ወፍጮ ቤት ገብተው ፋብሪካ ውስጥ ገብተው ያልተቀጠቀጡ ሆሉን አኝከን እንብላቸው ነው እያልኳቸው ያለሁት። ስታዘጋጁም ደግሞ እግረ መንገድ ብዙ ዘይት ሳታደርጉ ብዙ ቅቤ ሳታደርጉ የምትመገቧቸው ከሆነ አመለጣችሁ እንደማለት ነው። አንዳንድ ሰዎች ሳላድ ሄልዚ ነው ብሎ ያስባሉ። ሳላድ ሰላጣ ነው። ሰላጣ ሄልዚ ነው፣ ምንም ጥያቄ የለውም። ግን ሰላጣውን ቆንጆ ለማድረግ ብዙ ማዮኔዝ የምንጨምር ከሆነ ብዙ ማዮኔዝ እንጨምራለን፣ ብዙ ሳላድ ድሬሲንግ እንጨምራለን።
ኦሊቭ ኦይል ሄልዚ ነው በማለት ብዙ ኦሊቭ ኦይል እንጨምራለን። ሌላም ክሬም እና ፋቶችን አድርገን ብዙ እንበላለን። እዚህ ጋር ሮንጉ ነገር ሰላጣው አይደለም፣ ሰላጣው ሳይሆን ያዘጋጀንበት መንገድ ነው ሮንግ ያደረገው እንደማለት ነው። እና ሁልጊዜ ቢ ኮሸስ አትርሱ። ኳሊቲ ካርቦሃይድሬቶች ናቹራል ይዘታቸውን ያለቀቁ ከመሬት በላይ የሚሆን ከመሬት በታች የበቀሉ አትክልቶች፣ ፍራፍሬዎች፣ ጥራጥሬዎች፣ ስራስሮች እና ሆል ግሬን ኢንታክት ግሬን አኝከን የምንጣቸው ኢንታክት ግሬኖች እንደማለት ነው። ጤፋችን፣ እንጀራችን ሆል ግሬን ፍሎር ነው። እህሉ በሙሉ እንዳለ ተፈጭቶ የተሰራ ፍሎር ቤዝድ ነው፣ ዱቄት ቤዝድ ነው እንጂ ፈጽሞ ጤፋችን ባለበት ስትራክቸር ከመፈጨቱ በፊት ነው ሆል ግሬን ሊሆን የሚችለው። ለምሳሌ እነ ኪኒያን ውሰዱ። ኪኒያ ተቀቅሎ ነው የሚበላው። ብራውን ራይስ ተቀቅሎ ነው የሚበላው፣ ሆል ግሬን ናቸው እነሱ። ኦትስ፣ ስቲል ከት ኦትስ ሆል ግሬን ነው፣ ተቀቅሎ ነው የሚበላው። ገብስ ኦር ስንዴ በንፍሮ መልክ በቆሎ መልክ ስንበላ ሆል ግሬን እሱ ነው። ከሱ እንደው ባይታለፍ ነው እያልኳቸው ያለሁት። ይሄን ስል እንግዲህ ዳቦ አንብላ እንጀራ አንብላ ሳይሆን ወይል እንዳለንበት የጤና ሁኔታ ይወሰናል። ሜታቦሊካሊ ሄልዚ የሆነን ፋት ኢሹ ያለብን ብዙ ለመቀልበስ የምንታገለው ቦርጭ እስካለን ድረስ ከቦርጭም አልፎ ለብዙ ስኳር፣ ለብዙ ፋቲ ሊቨር፣ ለግፊት፣ ለልብ በሽታ ያልተዳረግን ሰዎች ስቲል መጠናቸውን ሊሚት አድርገን እንደ ዋና ምግብ ሳይሆን አልፎ አልፎ መጨረሻ ቤዚክ ምግባችንን ከበላን በኋላ ልንጠቀማቸው እንችላለን። ፋት ኳሊቲ ካርቦሃይድሬት ላይ አውርተናል። ኳሊቲ ፋት ምንድን ነው? ኳሊቲ ፋት ልክ እንደ ኳሊቲ ካርቦሃይድሬት ናቹራል ይዘቱን ያለቀቀ ከሪል ምግቦች የምናገኛቸው ናቸው። አቮካዶንና አቮካዶ ዘይትን ኮምፔር አድርጉ። 100 ግራም አቮካዶ ኦልሞስት አንድ ትልቅ አቮካዶ ግማሽ ማለት ነው 10 ግራም ፋት አካባቢ ነው ያለው። 10 ግራም 100 ግራም የአቮካዶ ዘይት ወይም ደግሞ 100 ኤምኤል የአቮካዶ ዘይት ደግሞ 100 ግራም ፋት ነው። ሙሉ በሙሉ ፋት ነው፣ የተጣራ ፋት ነው። እና የተጨመቀ ዘይት፣ ቅቤ፣ ክሬም እነዚህ በሙሉ ሪፋይንድ ናቸው ማለት ነው። አንድ ቦታ ላይ ከፍተኛ ኃይል የተደረገባቸው ወይ ደግሞ ፕሮሰስ የተደረጉ ናቸው። ሄልዚ ፋት እነ አቮካዶ ናቸው። ሄልዚ ፋት እነ ነቶች ናቸው። እነ ኦቾሎኒ፣ እነ ፒስታሾ፣ እነ ካሽው፣ እነ አልመንድ ናቸው። አትርሱ። የአቮካዶ እንዳልኳችሁ ዘይቱ ሳይሆን አቮካዶ ነው ያልኳችሁ። ኦቾሎኒ እንጂ የኦቾሎኒ ቅቤ አይደለም። አልመንድ እንጂ የአልመንድ ቅቤ አይደለም እያልኳችሁ ያሉት ዘሆል አልመንዱን ዘሆል ነቱን እንዳለ ምንበላ ከሆነ ነው። ሄልዚ ፋት እነ ቺያሲን ናቸው፣ እነ ተልባ ናቸው፣ እንደነ ሰሊጥ ምናምን ናቸው። የቅባት እህሎች የምንላቸው እንደማለት ሆል ናቸው። እሱን እንዳለ የምንጠቀም ከሆነ ዊአር ሴፍ። አትርሱ። ይሄ ሁሉ ሄልዚ ካርቦሃይድሬት ያልኳችሁ ሄልዚ ፋት ያልኳችሁ ዋና ምግብ ሊሆኑ አይችሉም። ዋና ምግብ ሁልጊዜ ከጎን ፕሮቲን አለ። ይሄንን ግንዛቤ የጨበጠ ሰው አመለጠ እውነት ለመናገር እና ይሄ ቤዚክ የምግብ ኮንሰፕት ነው። ምግብ ላይ በተለይ የመጀመሪያ ምግብ ላይ ቢ ክሪቲካል እንደ ካርቦሃይድሬቶችን በተለይ ጠዋት ላይ ከፍተኛ ኢነርጂ ዴንስ የሆኑ ሲሪያሎችን ከፍተኛ የሆነ ከዱቄት የሚሰሩ ምግቦች መብላት እንኳን መቀማመስ እንኳን ቢኖርብን ጠዋት ላይ አናርግ። ጠዋት ላይ በተቻለ መጠን በቂ ፕሮቲን ለማግኘት እንሞክር። ከ30 እስከ 50 ግራም ፕሮቲን ብለን በምናስበው መልክ የመጀመሪያ ምግባችሁ ላይ እንደው ራይት አማውንት በቂ አማውንት የምትመገቡ ከሆነ ቀናችሁ በራ ማለት ነው። ረሃብ የለም፣ ክሬቪንግ የለም፣ ፖስት ሚል ክራሽ የለም። በድንገት ላብ ብሏችሁ ቶሎ ምግብ አምጡ የሚላችሁ ስሜት ይጠፋል። 6 ሰዓት ላይ ምግብ ፍለጋ አትሯሯጡም። እና የመጀመሪያ ክሪቲካል ነገር ቢያንስ ብሬክፋስታችሁ ላይ ስሩ። ብሬክፋስታችሁ ላይ አትሳሳቱ። ብዙ ጊዜ ሴቶች በተለይ ቁርሳቸውን አይበሉም። ቡና ጠጥቼ ጀስት ፋስት እያደረጉ ፕሊዝ አትጫወት። በተለይ ሴቶች ዶንት በጾማችሁ ቁርስ ሳትበሉ ቁርስ ብሎን እንተወው። የመጀመሪያ ምግባችሁን ፕሮቲን ዋይዝ ከእንቅልፍ ተነስታችሁ ከ1 ሰዓት እስከ 2 ሰዓት ባልዘለለ ጊዜ ውስጥ በቂ ፕሮቲን ታርጌታችሁ ለመምታት ሞክሩ። ከዚያ በኋላ ስትሬስ ሆርሞን በጣም ኩል ያደርጋል። ማታ የነበረ በፋስቲንግ ወቅት የነበረ መስል ብሬኬጅ ይገታል። ሰውነት ሴፍ ይላል። በጣም ሰላማዊ ነኝ፣ ምንም ችግር የለብን የሚል ስሜት ውስጥ ነው የሚገባው ማለት ነው። እና ከዚያ በኋላ ኤክሰርሳይዝ ማድረግ ብትፈልጉ፣ ወክ ማድረግ ብትፈልጉ ቆንጆ ነው። በጠዋት ተነስታችሁ ጫማችሁን አድርጋችሁ ወክ ወይም ደግሞ ኤክሰርሳይዝ የምትቱ ሰዎች ቆም ብላችሁ
አስቡ። ብሬክፋስት ክሪቲካል ነው። ራይት ብሬክፋስት ለማድረግ ሞክሩ። ኢፈቶል ደግሞ ቅድም እንዳልኳችሁ የሆነ ፕሮግራም ገጥሟችሁ ዳቦ በላን፣ ፒዛ በላን ወደ መጨረሻ አካባቢ አድርጉት። በቀን የሚያስፈልጋችሁን በቂ ፕሮቲን የመጀመሪያ ምግብ ላይ፣ ሁለተኛ ምግብ ላይ አቺቭ ካረጋችሁ በኋላ ሜክ ኢት አት ዘ ኤንድ። ኦኬ እንደዛ ሲሆን ሁሉ ነገር ቆንጆ የሆነ ኢዚ የሆነ ይሄዳል እንደማለት ነው እና ይሄ ኮንሰፕት ለሁላችሁ የሚሰራ